የእግር ኳሳችን ደረጃ አለ የተመልካቹ ሁኔታ ደግሞ አለ የህዝቡ የእግር ኳስ ፍቅር በጣም የተለየ ነው ይደግ ብለን ካሰብ እነዚህ ነገሮች በሙሉ እንዴት እናሻሽል መባል አለበት አዲሱ መጽሐፍህ ትላንትናህን ዛሬን ደግሞ የምትገልጽበት ያየህበት ገልጻለህ ያንተ እኮ ታሪክ በጣም ብዙ መጻፍ አለበት እዚህ ላይ ሳስብ ቆየ በእግር ኳስ ውስጥ እስካለ እንደው አንስተነው እንድናልፍ ነው አሁን የኢትዮጵያ እግር ኳስ ያለበት ደረጃ አለና የአፍሪካ ዋንጫ መስራች እንደመሆናችን መጀመሪያ ላይ ዋንጫ እንደመውሰዳችን አሁን ያለው የእግር ኳሳችን ደረጃ አለ የተመልካቹ ሁኔታ ደግሞ አለ የህዝቡ የእግር ኳስ ፍቅር በጣም የተለየ ነው አንተ እግር ኳስ ተጫዋች እንደመሆነ በዛ ህይወት እንደማለፍ የእንግሊዝ ፕሪሚየር ሊግ ላይ ያለ ምልከታ ምንድነው ያግራችንንስ የእግር ኳስ ደረጃ በምን ተቃኘዋል የእንግሊዙን ልተውና ምክንያቱም ያንን ላይ አስተያየት ከመስጠት ይልቅ ሀገራችን ላይ ያለውን በሰጥ ይቀለኛል በመሰረቱ ምን ነበር ለምን ነበር ሰው የሚጫወተው የዛን ጊዜ የሚል ነው እኛ አሁን ያንን ጨዋታ ስንጀምር የተለየ ነገር የሚደረግልን አልነበረም ለክፍለ ሀገሩ ስንጫወት ሁለተኛው ሀገራዊ ስሜት ነበር እንደምን ቢት ውጤት ማግኘት አለብኝ ከጀርባ የምናስከትለው ሀገራዊ ስሜት ከዛም ቢያልፍ እንደኛ አይነቱ የጠቅላይ ግዛቱ ብለን አንደኛም ምኑን ሁለተኛም ስም ይዘንለት እንሄድ ነው ይሄ ያስፈልጋል ሁለተኛ የአካል ብቃት ቴክኒክ አለ የአካል ብቃት አለ የሀገር ፍቅርና ወኔ ያለ ማለት ነው ከሀገር ፍቅር ጋር ቴክኒክ ላይ አሁን እያደገ መጥቷል አካል ብቃት ብትጠይቅ ምንም የተለየ እንደው ስፖርተኛ ነው የሚባሉትን ሰዎች በቂ አካል ብቃት የላቸው ሌሎች አፍሪካ ሀገር ብንሄድና የሰውነታቸውን ቅርጽ ምናምን ብናይ የኛ በዘረመልም ሊሆን ይችላል ቀጭነን ስንገፋ ምን ወድቅ እንጂ ገፍተን ምንጥልም አይደለም ብዙ ላይ የአካል ብቃት ላይ ምን መፈጠር አለበት የሚለው ማሰቡ ያስፈልጋል አካል ብቃት ደካማ ከሆነ በምን ታካክሰዋለህ በቴክኒክ የቴክኒክ ብልጫ መኖር አለበት ከሌሎች በቴክኒክ እየበለጥን ነው ወይ ቢባል ደግሞ እሱም ጥያቄ ምልክት ውስጥ ስለዚህ ይደግ ብለን ካሰብ እነዚህ ነገሮች በሙሉ እንዴት እናሻሽል መባል አለበት የዚህ ቡድን የዛ ቡድን አይደለም ሁሉም ለሀገር ነው የሚጫወተው ተለያየ ቡድን ቢሆን ስለዚህ አካል ብቃቱን ቴክኒኩን የሀገር ፍቅሩንና ወኔውን መሰነቅ ያስፈልጋል ደሞዝ ስለተከፈለኝ ነው የምጫወተው ብሎ ከተባለ እስከ ቆየው ድረስ ያንን ብሬን እስካገኘው ድረስ ቢሮ ገብቼ እወጣለሁ ስራ ሰራው አልሰራው ምንም አይደለም ማለት ነገር ሊሆን ነው እና እዚህ ላይ ድጋፍ ያስፈልጋል ዝም ብሎ አገር ፍቅር ያስፈልጋል ምናምን የሚባል ነገር ብቻ ነው አይበቃም ለቴክኒክ አሰልጣኝ እንዳለ ለአካል ብቃትም አሰልጣኝ ሊኖረው ይችላል ለአእምሮ ደግሞ ለሀገር ፍቅርና ለወኔ የሳይኮሎጂካል ሜካፕ የሚረዱ በዛ ሙያ የሰለጠኑ ሰዎች ያስፈልጋል እነሱን ሳናቀናጅ ምንምንል አይሆንም እና አንዱ ይሄ ነው አንድም ከታች ጀምረው ያሰለጥናሉ ከህፃናት የህፃናቱን ችሎታ ያዳበሩ ይመጣሉ ወደ ዋና ቡድናቸው ይወስዳሉ ሁለተኛ ገንዘብም የሚከፈልበት ቢሆን
አንተ ገንዘብ የምትከፍለውን ነገር እኮ ውጤት ልታገኝበት ነው። አንድ ነገር ስገዛ በዚያ ተጠቅሜ የተሻለ ነገር አገኛለሁ ነው። ከነሱ ውጤት ይጠብቃሉ። ውጤት ለመጠበቅ ደግሞ እያንዳንዷን ነገር መከታተል አለበት። አሰልጣኙ ምን እያደረገ ነው? አካል ብቃት በኩል ምን እየተደረገ ነው? በሌላ በኩልስ ምን እየተደረገ ነው ተብሎ ይሄ አሁን ያልናቸውን ነገሮች የሚከታተልና ለውጤት የሚያበቃ መገኘት አለበት። ሰው ተፈንክቶም ምንም ብሎም እኮ ዝም ብላችሁ ፕላስተር አድርጉልኝ ገብቼ እቀጥላለሁ ነው የሚል። በዛን ጊዜ እየደማም ቢሆን እስከሚያልቅ ድረስ እንዴት ቡድን ይሸነፋል ተብሎ እንደሱ አይነት ሆነ ያለን አሁን ወይ ነው። አይ አንተ ጎድቻለሁ አለቀ ነው። ኦፍ ኮርስ ስብራት ካለ መሮጥ ካልቻለ ምንም ማድረግ ካልቻለ አዎ፣ ግን ያንን ሁሉ ኮምፐንሴት የሚያደርግ ሰው ይፈልጋል። ሁላችሁም አንድ አይነት የስራ ወይም ሙያ ውስጥ ነው ያላችሁት። ዶክተር ባለቤትህም የሕክምና ባለሙያ ነች። ልጅህም በውጪ በዚሁ ሙያ ውስጥ ነው ያለችው። በጣም የገረመኝ አንድ ነገር ላንሳ። ባለቤትህ ስትወልድ ሆስፒታል በገባችበት ሰዓት ማንም ኦፕራሲዮን እሷን አያደርግም እንዳልክና አንተ ማድረግ ፈልገህ እንደነበረ ሰምቻለሁና ምንድነው እስቲ እሱን አውራኝ። የቤተሰብ ጉዳይ ከተነሳ ሁላችንም በሕክምና ሙያ ላይ አይደለንም። እንደው አጠር አድርጌ ልንገርህና ልጆቼን የምሰራበት ሆስፒታል ወስጄ ምን እንደምሰራ ከተመላላሽ ክፍል እስከ ኦፕራሲዮን ክፍል ወስጄ አሳየኋቸው። እኔ እናንተን የማስተዳድረው ገንዘብ የማገኘው በዚህ አይነት ነው። እንደዚህ አይነት ስራ መግባት ከፈለጋችሁ መብቶ ይናል። ሳታውቁት ገፍቼ ላስገባችሁ አልፈልግም። በምታውቁትና በሚመስላችሁ ለእናንተ በምትፈልጉት መግባት አለባችሁ አሳየኋቸው። የመጀመሪያዋ ልጄ ሐኪም ሆነች። ሌሎቹ ግን የተለያየ ሙያ ውስጥ ነው ያሉት። የባለቤቴን ስታነሳው የመጀመሪያ ልጃችን ስትወለድ ምጥ ዘገየባት እና ኦፕራሲዮንም ልትሆን ትችላለች የሚል ነገር መጣ። አይ በዛን ጊዜ እንደነገርኩ ነው። ብዙ ሐኪም የለም ኦፕራሲዮን የሚያደርግ የለም። ያው ጠቅላላ ሐኪሞች እኛ ነን የምናደርገው። በዛ የተነሳ እኔ ኦፕራሲዮን አድርጌ ማዋልጃለሁ ብዙዎች። እኔ ጋር ሲመጣ አሁን እንግዲህ የፈራሁት ምንድን ነው፣ በደርግ ጊዜ ነው ከኩባ የመጡ ሰዎች ነበሩ እና አላሰማመነኝም ስራቸው ከዚህ በፊት ሲሰሩ ስራቸው። አሁን እንዴት አድርጌ ነው የምሰጠው? ልጄንም ላጣ ነው። ባለቤቴ ላይም አንድ ችግር ቢፈጠር የሆነ ይምጣና እንደው ችግሩን እኔ ልውሰደው አይፈቀድም። ቤተሰብ ማከም ግን እኔ እያየ የማልተማመንበት ሰው ኦፕራሲዮን አያደርጋትም። እኔ ማድረግ አለብኝ የወሰንኩት በዛ ምክንያት። ከቀይ ሽብር ጋር በተያያዘ በቤተሰብህ ላይ በወንድሞቼ ላይ በጣም አስከፊ ጉዳቶች ደርሰዋል። እንደውም በጣም የሚገርመውም ደግሞ አንተ የምታስተምረውም ጓደኛ የመጨረሻ ላይ የቀይ ሽብር ሰለባው ሆኗል እና በዛ እንትን ውስጥ ስታልፍ ደግሞ ከስራ ጋር ከዚህ ከኢሰፓ ፓርቲ ከተለያዩ ከሚያያዙ ነገሮች ላይ አንተ ለሙያው ስነ ምግባር ስትቆም የሚመጡ የሚያስፈሩ ነገሮች ደግሞ ይመጡ ነበርና እነኛን ነገሮች እንዴት አለፍካቸው? እኔ የሚመስለኝ ነገር አንድ ምን አለ መሰለህ፣ ቅድም ያልነው የጭንቀት ጉዳይ አለ። በቤተሰብ ላይ እንደዚህ አይነት በሚደርስበት ጊዜ ከጎኑ የሚሆን ያስፈልጋል። ያ ማህበረሰቡ የታካሚዎች የነበሩ ውጭ ሀገር ኢራቅ ሄዶ የአሜሪካን ወታደር አንድ ጓደኛው ከጎኑ ከሞተ አእምሮው ትክክል አይመጣም ብለው ፒቲኤስዲ የሚባል በሽታ አለ እሱ ይዟል ተብሎ እንግዲህ በአማርኛ የለውም ትርጉም እንጂ
በእንግሊዘኛው ፖስት ትራውማቲክ ስትረስ ሲንድሮም ማለት ነው፣ ወይም ስትረስ ዲዝ ማለት ነው። እሱ አብዛኞቻችን በዛ ውስጥ ማለፍ ነበረብን። ነገር ግን የቤተሰብ ድጋፍ፣ ሌሎች ቤተሰብ፣ የማህበረሰቡ ድጋፍ ይህንን እንድታልፈው ያደርጋል። ሁለተኛው ግን እውነትን ይዞ የቆመ ሰው ብዙ ጊዜ እንደምንም ያልፈዋል እንጂ መደረግ የሌለባቸውን ነገር እንድታደርግ ግፊት ከተለያየ ቦታ ሊመጣብህ ይችላል። ግን በሙያህ ስነ ምግባርና ሙያውን ይዘህ ከቆምክ ማንም እንትን ሊልህ አይችልም። አንድ ሁለተኛ፣ እኛ እኮ የዛን ጊዜ በጣም ብርቅ ይሆን ነበር። ማሰርም ሌላ ነገር ማድረግ አንድን ጠቅላይ ግዛት በሙሉ ያለ ቀዳጅ ሐኪም ማቆም ከየት ታመጣለህ? ስለዚህ የግዴታ ያንን ላለመፈጸም ሙያው ራሱ እኛን ተከላክሎልናል ብዬ ነው የማስበው። በሌሎች ሙያዎች ቢኬድ ይሄ ቢሞት ስንት አስተማሪ አለ ወይ ምናምን ሊባል ይቻል ይሆናል። የኛ ግን ሙያውን ጠብቆናል ብዬ ነው የማስበው። እሱ ፕሮቴክት አድርጓቸዋል። አዎ ብዬ ነው የማስበው እኔ። ሁለተኛ ለእውነት ነው፣ ለትክክለኛ ነገር ነው። ቅድም እንዳልኩ ታካሚው እንዳይጎዳ የምናደርገው ነው። በራሳችን መካከል ብቻ በነርሶች በምናምን ብቻ አይደለም። ከውጭም የሚመጣ ግፊት ታካሚውን ይጎዳዋል ወይስ ይጠቅማል ብለን ማየት አለብን። ከዛ ውጭ ከስነ ምግባር ውጭ የሚደረግ ነገር ማድረግ ከፈለገ ባለስልጣንም ከሆነ ራሱ ያድርገው፣ ያንን እናደርጋለን። ስለዚህ ያ የሙያው ስነ ምግባር መከተልና በዛን ጊዜ የነበረ ቁጥራችን በጣም ጥቂት ስለሆነ ሙያውም ጠብቆናል፣ ስነ ምግባሩን ጠብቆናል። እውነትንም ይዘን ነው የቆምነው ብዬ ነው። ወደ ስነ ጽሁፍ ስራዎችህ ልምጣ። እንግዲህ እኔና ሕክምና ሄልዝ ኤንድ ሜዲሲን በእንግሊዘኛ እንዲሁም ደግሞ የብሶት ግጥሞች 3 መጽሐፎች አሉ። አሁን ደግሞ 4ኛ መጽሐፍም መንገድ ላይ ነው ያለው፣ ህትመት እንደገባ አውቃለሁኝ። በዚህኛው እኔና ሕክምና በምትለው መጽሐፍ ላይ ያነሳቸው ነገሮች በሙሉ በጣም የሚያዝናኑ ግን ደግሞ ትልቅ ቁም ነገርን የጨበጡ ናቸውና እስቲ ያን ጊዜ የነበረውን ይሄንን መጽሐፍ ከመጽሐፌ በፊት ሌሎች ቅድም ያልናቸው ትላልቆቹ ሰዎች መጽሐፍ ጽፈው ቢያቆዩን ኖሮ ትልቅ ነገር ነበር። ፕሮፌሰሮቻችን ያስተማሩን እንዳጋጣሚ ሆኖ በስራ ብዛትም ይሁን በሌላ ምክንያት አልጻፉም። በዛ ምክንያት ይህንን እችን መጽሐፍ ለመጻፍ ተነሳሳው። አንደኛ እንዴት ነው ወደ ሕክምና የገባሁት? በምን መነሻ ነው? ሁለተኛ ደግሞ ይሄንን መጽሐፍ ለሚያይ ሰው ዛሬ ላይ ተቀምጦ ሕክምና ከየት ተነስቶ እዚህ ደረሰ ብሎ እንደ ታሪክም መጽሐፍ ሊወስደው ይችላል። የኔ ግለ ታሪክ ይመስላል፣ ውስጡ ግን የሕክምና ታሪክ ጭምር ነው ያለበት። እኛ ጋር በፊት በነበረው የማህበረሰቡ እንትን ባልና ሚስት ባል ሚስቱን ሴት ሐኪም ጋር እንኳን ቢሆን ብቻዋን እንድትገባ አይፈቅድም። አብሮ መኖር አለበት። ሁለተኛ ባለቤቱ ብቻዋን ስለ በሽታ መንገር አትችልም። እንዲያውም እሳቸውን ጠይቋቸው ነው የሚሉት ባለቤት እና እሳቸው ናቸው የሚናገሩት። እንዲያው እኛ ገፋፍተን በሌላ መንገድ ከዚህ የቀረ ነገር አለ ወይ እንደው ሌላ የተረሳ ካለ እያልን ካልጠየቅን በስተቀር ወንድ ጠይቆ ሚስት
እንዴት አድርጋ ለዛ ሰው ትላለች። እና ከዛ ወጥቶ ነው አሁን እዚህ የደረሰው ሕክምና። ሁለተኛ እኛ ጋር ለአንድ ጥያቄ ቀጥታ መልስ ላይኖር ይችላል። ለምሳሌ ትኩሳት አለ ከተባለ አዎ ወይም የለኝም ላይሆን ይችላል። የመጠኑን ነገር ለማስረዳት ይሞከራል አብሮ። ተልባኑ ይቆላብኛል። እንግዲህ ይሄ የሚያሳየው ምንድን ትኩሳት ብቻ ከዛም አልፎ ተልባንትን ብታረጉብኝ እንደ ተልባ ይቆላል ሲባል ምን ማለት ነው? ምን ለማለት ፈልጎ ነው ብሎ የሚባል ነገር ውስጥ መግባት የለም። እኔስ ተረድቼዋለሁ ያንን ነገር። እሱም እኮ ራሱን የቻለ ጣጣ ነው። እኔ የተማርኩት በእንግሊዘኛ ነው። የሚነገሩት ነገሮች እንትን ነው። ውጋት አለ ቢባል ሳንጃውን አስቀብቶ ይሸቀሽቀኛል። እንግዲህ በእንግሊዘኛ እንዴት ሳንጃ ተብሎ ሊጻፍ ነው? ምንድን ነው? እና ያገላለጽ የህመሙን ደረጃ የመግለጫ ነው እንጂ ሌላ ሆኖ አይደለም። መልሱን በቀጥታ ወስደን እንጽፋለን ብንል ትርጉም አይሰጥም። ግን ምን ያህል ህመሙ እንደተሰማው፣ ምን ያህል ትኩሳቱ እንደሄደ የሚገልጽ ነገር ነው እና በዛ መነሻ ሆኖ ነው ማየት ያለብን። እንዴት ነበር አገላለጽ? ይሄ ትክክል ነው ወይ አይደለም ወይ? ማን ነው ፈራጅ የሚያደርገው? ሐኪሙ ኤክስቴንቱን እኮ እየነገረኝ ነው። አይናፋሩነቱም ደግሞ አለ በዛ ላይ በተለይ ከማህፀንና ጽንስ ሕክምና ጋር ተያይዞ ስሜታቸውን ለመግለጽ ሁሉ ተቸግረው የሚናገሩትም እንትን አለ። ከመራቢያ አካላት ጋር ያሉ ነገሮች በባህላችን የማይነገሩ ነገሮች ናቸው። ስለዚህ ስለ መራቢያ አካላት የሚጠየቁ ነገሮች ቀጥታ መልስ የላቸው። በጣም አስቸጋሪ ነው። ምርመራውም ራሱ የማህፀን ሐኪሞች ዛሬ ምንም ጥያቄ የለም ልመርመር ብሉ በቃ እሺ ተብለው የሚመረመሩ። በዛ ጊዜ ግን ባለቤት መፍቀድ አለበት። ባለቤቷ ካልፈቀደ አትመረመር። ስለዚህ እንዳው ድሮ የነበረ ነው ብለን ባናየው የሕክምና ታሪክ በሌላ አይነት መጻፍ አለበት። ከምን ተነስተን እዚህ ደረስን? የዛን ጊዜ ያንን ስንጽፍ የዛን ጊዜ የነበሩ ሙያተኞች ምን አይነት ነገሩ ቀላል ነበረላቸው ወይንም ከባድ ነበረላቸው ብሎ ለመረዳትም ይረዳል። ሁለት ነገሮች መለየት አለባቸው፣ ሕክምናና ጤና። ጤና ራሱ ምን እንደሆነ እንኳ መገንዘብ ከባድ ነው። ጤናን በምናይበት ጊዜ ብዙ ነገር ይዘን የአእምሮን፣ የአካልን፣ የማህበራዊ ጉዳይ እንደም መንፈሳዊ አሁን በመጨረሻ 1974 አካባቢ የዓለም ጤና ድርጅት ትርጉም እንደው ኢኮኖሚካሊ በኢኮኖሚ ራሱን ለማስተዳደር ካልቻለ ጤነኛ አይደለም። ትክክል ነው። ይራባል፣ ይጨነቃል፣ ምን ይላል። ጤና ለማለት ይሄ ሰፊ ነው። ሕክምና አንዷ ቅርንጫፍ ነች። ስለዚህ ሕክምናው ላይ በጣም ብዙ ነገሮች አሉ። ሁሉም በዛ ጊዜ የነበሩ ሰዎች መጻፍ ቢችሉ እርግጠኛ ነኝ በጣም ብዙ ቮሊዩም የሆነ የኢትዮጵያ የሕክምና ታሪክ እንዴት ከየት ወዴት ደረሰ የሚባል ነገር ብዙ ነገር ሊጻፍ ይችላል ብዬ አስባለሁ። ግጥም ስብስቦችህ ላይ ከብሶቱ ከበደ ነው ብሶት የሚለው ይሄ መጽሐፍ ምንድነው ምክንያቱ? በብዕር ስም ያረክበት እንዳየሁት ግጥሞቹ በጣም ክሪቲካል፣ በጣም ጠንካራ የውስጥ ብሶትን የሚያስተጋቡ ናቸውና ከብሶቱ ከበደ ነው የሚለው። እንግዲህ የውስጥ ይዘቱ ነው ምንጊዜም በብዕር ስም እንዲጻፍ የሚያደርገው።
ይህንን በምጽፍበት ጊዜ የነበሩት ሁኔታዎች በጣም አደገኛ ሁኔታዎች ነበሩ። መንግስት ላይ አመጽ የሚነሳበት ለለውጥ ከዚህም ከዛም ንቅናቄ የጀመረበት ነበር። ግጥሞቹ ደግሞ ህዝቡን ለዚህ ምን አበቃው አይነት ነገር ነው እና በዛን ጊዜ በኔ ስም እዚህ ቢታተሙ ከንቅናቄውም ጋር ሊያያይዘኝ ይችላል። የተጻፉት ጽሁፎችም አይ እውነታው ሳይሆን የሚታየው የፖለቲካ ትርጉም ሊሰጠው ይችል ነበር። ስለዚህ ያንን ከማድረግ አንደኛ ብሶት ነው እዚያ ውስጥ ያለው ብሶት እስከሆነ ድረስ እስኪ ምን ስም ይሰጠው በሚል ያው ብሶቱ ከበደ። ብሶቱ እየከበደ ስለመጣ ሰውም እንግዲህ ወደዚህ አይነት ነገር ተነሳ ነው። አዲሱ መጽሐፍህ ትላንትናህን ዛሬን ደግሞ የምትገልጽበት ያየህበት ግለ ታሪክህ ነው። ስለሱ ማንሳት እንችላለን። የመጀመሪያውን መጽሐፍ ከጻፍኩ በኋላ ብዙዎቹ እንዴት ይህን ያህል ጊዜ ሰርተህ በዚች ትንሽ መጽሐፍ ትገልጻለህ? የአንተ እኮ ታሪክ በጣም ብዙ መጽሐፍ አለበት። እዚህ ላይ ሳስብ ቆየ ለረጅም ጊዜ። የኔ ታሪክ የኔ ትውልድ ጊዜ ጋር ከነበሩት በምንድን ነው የሚለየው? አንድ ቦታ እንወለዳለን፣ አንድ ቦታ እናድጋለን፣ እንማራለን፣ ዩኒቨርሲቲ እንገባለን፣ እንጨርሳለን፣ ስራ እንይዛለን፣ ትዳር፣ ልጆች፣ በቃ ይህ አስተማሪነት አለው በሚል እኔ ያደረገኝ ወይም ያደረጉኝ እነማን ናቸው የሚለውን እንደ ግለ ታሪክ ዝም ብሎ እዚህ ተወለድኩት እንዲሆን ስላልፈለግኩ እኔ ያደረጉት ቤተሰቦቼ በአንድ በኩል ማህበረሰቡ እየተቆጣጠረ ነው። ቤተ እምነቶች ናቸው፣ ትምህርት ቤትና መምህራን ናቸው። በዛን ጊዜ የነበሩበትን ትናንት እነዚህን ካልገለጽኩ እኔ ያደረጉትን አልገለጽኩምና የኔ ታሪክ ትርጉም አይኖረውም። እኔ ያደረጉኝን መግለጽ አለብኝ በሚል እነዚህ ተገልጸው ዛሬስ ደግሞ መቼ ነው የሚል የሰዓት የጊዜ ገደብ ማስቀመጥ አለብኝ። መቼ ነው ዛሬ፣ መቼ ነው ትናንት የሚለው። ሁላችንም ወደ ዩኒቨርሲቲ ስንጠጋ በግላችን ነው መኖር የምንጀምረው። ከዛ በፊት ከቤተሰብ ጋር ነው የምንኖረው። ቁጥጥር አለ፣ ምን አለ፣ ያው ቤተሰቦች። ዛሬ ዩኒቨርሲቲ ስገባ ነው ዩኒቨርሲቲ ጓደኞች አሉ፣ ዩኒቨርሲቲ መምህራኖች አሉ። ከዛ በኋላ ስራ እይዛለሁ፣ የስራ ባልደረቦች አሉ። ከሁሉም በላይ ደግሞ ታካሚዎች አሉ። ታካሚዎች ምንን ይለውጣሉ። ቤተሰብ ስንል የትዳር ጓደኛ ብቻ ልጆቹን እንደዚህ ኮትኩቻ አሳድጌ ይላል ወላጅ አይደለም። እነሱም እኮ እኔን ለውጠውኝ በአንድ ሰዓት ገባ ከነበረ 12 መግባት ጀምሬ ይሆናል። ገንዘብ አጠፋ ከሆነ ለልጆቹ ለወተት፣ ለትምህርት ቤት፣ ለምናምናቸው፣ ለዩኒፎርም። ስለዚህ እኔ አልተለወጥኩም። እኔ ካደረጉኝ ዛሬ ልጆቼ ናቸው። ከዛም ያልፋል። ቴክኖሎጂ አለ ሁላችንም ጋር አሁን እኛን እንትን እያለን የመጣ። ስለዚህ ዛሬም እኔ ያደረጉኝ ዛሬ ደግሞ የተለያዩ እነዚህ ነገሮች አሉ። እዚህ ላይ መንግስት የለም ማለት አለ። መንግስትም በብዙ ነገሮች ይለውጠናል እንደ መንግስቱ አይነት። ምክንያቱም ሶሻሊዝም ከሆነ በግዴታ ወደዛ እንድትገፋ ትደረጋለህ። ሌላም ከሆነ የንጉሠ ነገሥቱን ጊዜ ከነበረ እንደዛ ነው። ስለዚህ መንግስቱም ራሱን የቻለ አስተዋጽኦ አለው። እነዛን ከኔ ታሪክ ጋር ነው አብሬ ያዛመድኳቸው።
እዚህ ላይ ስለ ትምህርትም አንስቻለሁ። መሆን ያለበት እኔ ያነሳኋቸው ነገሮች ትክክል ናቸው ለማለት የሚያወያዩ በጣም የተወሰኑ አርዕስቶች አሉ። እነሱን ልግለጽና ላቁም። አንደኛው ትምህርት የጻፍኩት አለ፣ እኔ ልክ ነኝ ማለት አይደለም። ሁለተኛው ሞራልና ስነ ምግባር። ሶስተኛው ካረጁ አይበጁ የሚባለው ለምን አይበጁም ይበጃሉ የበለጠ የሚል ዛሬ። አራተኛው መሆንና መምሰል የሚል አብዛኛውን ጊዜ መምሰልና ማስመሰል ነው እንጂ መሆንን አንከተልም። የመጨረሻው ደግሞ ቴክኖሎጂ ምን እያረገን ነው፣ ልጆቻችንንስ ምን እያረገ ነው የሚል እንትን ብያለሁ። ይሄ እኛ ትክክል ነን የድሮ ትውልዶች። የአሁኑ ትውልድ የስምንተኛው ሺህ የሚለው ትርጉም የለውም። እኔም እዚሁ ስምንተኛው ሺህ ውስጥ ነው ያለሁት። እነዛስ አዲሱ ትውልድ የምንላቸው ከሰማይ ወረዱ ከመሬት በቀሉ የኛዎች አይደሉ? ምን ሰጠናቸው? ለነሱ የሰጠናቸው ነገር ስህተት ከሆነ የነሱ ስህተት ብቻ አይደለም፣ እኛም ለምናማቸው ምክንያቶች ሆነናል በከፊል። ስለዚህ ሁሉም የእድሜ ክልል አንድ ላይ ሆኖ በእነዚህ አርዕስቶች ላይ ውይይት አድርገው አቋም ቢይዙበት ይህ አቋም ለመንግስትም ይጠቅማል፣ ለማህበረሰብ ይጠቅማል፣ ለሀገር ይጠቅማል። የኔ ትክክል ነው አይደለም፣ እነዚህ ተወያይተው አቋም ቢይዙበት ጥሩ ነው ብዬ አምናለሁ። ማጠቃለያ ሀሳብ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና። በአሁኑ ጊዜ የሕክምናውን አገልግሎት እየጨረስኩ ስለሆነና በብዛት ያገናኘን የጽሁፍ ጉዳይ ስለሆነ ጽሁፍ እውቀትን የምናስተላልፍበት መንገድ ነው። አሁን የህትመት ዋጋ በመጨመሩ ብዙ እውቀታቸውን ብዙ መጻፍ የሚፈልጉ ሰዎች ምናልባት እውቀታቸውን እንዲያዙ ሊያልፉብን ይችላሉ። ይህን በተመለከተ ትልቅ አደራ የምለው ጽሁፍ ለገንዘብ ማግኛ ሳይሆን እውቀት ማስተላለፊያ ስለሆነ የህትመቱ ዋጋ መስተካከል አለበት። በዛም ብዙ ሰው ተጠቃሚ ይሆናል። ጸሐፊው አይደለም፣ እውቀት እየተላለፈ ይሄዳል። ሁለተኛው የንባብ ባህል ቀርቷል። ትምህርት ቤቶች መጽሐፍት ኖሮ እያንዳንዱ ተማሪ በአመት ውስጥ ወይም በየ6 ወሩ በየ3 ወሩ ምን ያህል መጽሐፍ አነበበ ተብሎ የሚገመገምበት ነገር መኖር አለበት። አለበለዚያ አንባቢ መጥፋቱ ነው። ይሄንን ደግሞ የሚያደርገው ያው ውይይት ላይ ይመጣል እንጂ የቴክኖሎጂ ጉዳይ ነው። ዛሬ አትኩሮት አንሶናል፣ አናተኩርም። ምክንያቱም ዩቲዩብን አንድ መስመር 3 መስመር አይቼ በቃ ወይንም ዋትስአፕ ላይ ወይም ቲክቶክ ላይ 500 ገጽ ያለው መጽሐፍ አንብቡ ተብሎ ለብዙዎቻችን ቢሰጥ በ6 ወር አንጨርስም። ስንጨርስ ደግሞ የመጀመሪያ 2 3 4 ቻፕተሩ ምን እንደነበረም አናውቀውም። ስለዚህ እነዚህን ችግሮች እንደ ችግር ታይተው ምን መፍትሄ ቢገኝ ይሻላል የሚለው አሳሳቢ ስለሆነ በዚህ ላይ ቢሰራ ደስ ይለኛል። ስለጠየቃችሁኝ በጣም አመሰግናለሁ። ዶክተር እኔም ከልብ እጅግ አድርጌ አመሰግናለሁኝ። ውድ የአርታኢ ቲቪ ተመልካቾቻችን ከዶክተር አብርሃም አስናቀ ጋር ገንቢ ውይይት አድርገናል ብዬ አስባለሁኝ። እናንተም ጥሩ መረጃዎችን እንዳገኛችሁ ተስፋ በማድረግ ለዛሬ በዚህ ውስጥ ሰናበታለሁ። ጤና ይስጥልኝ።